አልመጣ የሚያስተማር መሰርግ አለባት። አይ አንድ ክላስ ነበር ያለው። አራበንቺ ሶስት ሰብስበው አራንቺ አልመጣ የሚያስተማር መሰርግ አለባት። አይ አንድ ክላስ ነበር ያለው። አራበንቺ ሶስት ሰብስበው አራንቺ ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይ እንግዲህ የሚገኘው ሁላችሁ መርሳ ነው። እስኪ ላሳያችሁ ይሄንን ሰጃዳ ማለት ነው። ማሻአላህ በጣም ያምራል። እርሳስ ያለው ገና ዛሬ ነው ያገኘሁት። እስከ ዛሬ እርሳሲ በጣም ስፈልግ ነበር። እርሳሲም አለው ለብሉ ብላክም ይሆናል ለተለያየ ከለር ሙሸከል ነው ማለት ነው። በጣም የሚያምር ነው። ቦታው አልመቼ ብሎ ነው እንጂ ማለት ነው። እና ዋጋው ይሄ 5000 ነው መጨረሻው ብላለች ለኢምራን ውረድ 5500 ነው 5500 እንግዲህ አሁን ትንሽ ይቅርታ አድርጉልኝ ማለት ነው። እና ብሉብላኩ በጣም የሚያምር ነው ማሻአላህ እያችሁት። ግን 2 በ3 ነው ሀቂቃ ሲያነጥፉት የሚያምረው 2 በ3 ነው። 3 በ4 የላትም። ሌላም ቦታ አላገኘሁም እሱ ማለት ነው። ይሄ ደግሞ በአረንጓዴ ከለር ነው። ይሄንን መጨረሻው 5500 ምንም የሌለው ብላኛለች። ያኔ እንግዲህ እኔ እየተሳሳትኩ ነው እንጂ ማለት ነው። አያችሁት? ይሄ ደግሞ በአረንጓዴው ነው። በቀይ ደግሞ አለ በውስጥ በኩል በቀይ ሆነውን አሳያችኋለሁ። ይሄን አንስቼ ማለት ነው። ግን በዚሁ አጋጣሚ እነዚህ ራሱ መሀል ላይ ጣል የሚሉት በጣም አሪፍ። ሳዲ ስንት ነበር ያልሽኝ? እነዚህ 1700 ብር በጣም የሚያምሩ ማለት ነው። መሀል ላይ ጣል ለማድረግ በጣም ቆንጆ ናቸው። በተለይ እንስ ያሉ ክላስ ለሆኑት በጣም ያምራል ማለት ነው። የቻችሁ 1700 ብር ያኔ ያህል የሚጎዳ ነገር አይደለም እላችኋለሁ። ቤቢ አየሽው? ይሄ ደግሞ ይሄ ቀዩ ከለር ነው። በጣም ነው የሚያምረው። ዋጋው ግን አንድ አይነት ነው 5500 መጨረሻው ማለት ነው። አያችሁት? በጣም ነው የሚያምረው። እንግዲህ አንዲት እህታችን አዛኝ ነው ከ3 አንዱ ማማረጥ ትችላለች። በዛውም እናንተም ምረጡ እላችኋለሁ። ሀባይቢ መጋረጃ ደግሞ ከቀዩና ያኔ ቡኒ ነገር ነው ከቡኒውና ከዚህም ያው እህታችን ማማረጥ ትችላለች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይቢ ዛሬ ደግሞ ኢንሻአላህ ወደ ጊራና የሚሄደውን በባለፈው በርበሬውን ዛላውን አሳይቻችሁ ነበር። ከተፈጨ በኋላ ደግሞ ይሄው ላሳያችሁ ይዤላችሁ ቀርብ ያለው ማለት ነው። አያችሁት? ማሻአላህ በስነ ስርዓቱ ደቋል። አልሐምዱሊላህ ማለት ነው። ሀባይ አልሐምዱሊላህ። ምክንያቱም በርበሬ በጣም ያሳስባል። ደመና ምናምን ሲሆን ትንሽ ከበድ ይላልና አልሐምዱሊላህ ያው በሰላም ተፈጭቶልኛል ማለት ነው። ሀባይብና ባለፈው ያዛላውን እያሳየኋችሁ 600 ብር ገብቷል በተጨባጭ እያልኳችሁ ነበር። እናንተን እንደዚህ ብዬ በነገ ጧቱ ነው መሰለኝ 650 ብር 700 ብርም ገዛን ያሉ ነበሩ። 650 ብር ግን በተጨባጭ እየተሸጠ ነበር ማለት ነው። ቅዳሜ ዕለታም እንደዚህ ዛሬ አሁን ቀኑ ማመሰላችሁ ዛሬ ማክሰኞ ነው የሚነጋው ሮብ ነው ማለት ነው። እና ቅዳሜ ዕለት እንደዚህ ዋጋ ነበር። አለኩል ያህል ያው ይሄን ዋጋውን የምናገረው ወቅታዊ ጉዳዩን ለማዘዝ የምትፈልጉ ምናምን እንደዚህ ያው ዋጋው በጣም ስለጨመረ ካላቸው ቤተሰብ እንደዚህ በርበሬ ምናምን ካላቸው ሳታማክሯቸው እንደታዘጋጁ ማለት ነው። ምክንያቱም አይታወቅም ደግሞ ከጊዜ በኋላ ትንሽ ሊቀንስ ይችላል ማለት ነው። አንድ ነገር ይጨምራል ብለን ፈርተን አንድ ጊዜ ሁሉ ነገር ጨመረ ስለሚባል
እየተገዛ ይቀመጣል፣ ግን ኋላ ላይ የሚረክስበት አጋጣሚ አለ። እንደዚህ ስለሆነ ካለ ስራፍ ዝም ብሎ በውድ ኪሳራ እንዳይሆን እላችኋለሁ። ሀባይቢ ማጣራቱ መኖርና መጨረሳቸውን እንደዚህ ማጣራቱ ኸይር ነው። ካለ ሽሮና በርበሬ ደግሞ እንደ እንጀራ ዱቄት ቶሎ አያልቅም ማለት ነው። አልሐምዱሊላህ። እና አሁን በባለፈው እኔ የእንጀራ ሳስፈጭ አንድ ጣሳ በ90 ብር ሂሳብ ነበር የገዛሁት የእንጀራ እህል ማለት ነው፣ ማሽላ። አሁን ላይ ግን ማሻላ ተባረከላ እስከ 70 ብር ባለው ቆንጆ ጥሬ ማለት ነው። ይሄ ጃምዮን ሳያካት ማሽላ እስከ 70 ብር ባለው ማለት ነው። ማሻላ ያ 90 ብር የተገዛው ገዝቼ ያዘጋጀሁት እስከ 70 ብር በቃ አሪፍ ጥሬ ማለት ነው። እና ጤፍ ራሱ እስከ 140 ይላል። ያው ጤፍ ሁኔታ እንኳን ይለያያል፣ ደረጃው በጣም ይለያያል። እና ያው እንደዚህ የሚወርድበት አጋጣሚ ያለ ልላችሁ ፈልጌ ነው። እና ሀባይቢ ይሄን ይመስላል። ይሄታችን እንግዲህ ይሄ በርበሬው 10 ኪሎ፣ ሽሮ እንደዚህ ደግሞ 10 ጣሳ ዲፍኑ ሲገዛ 10 ጣሳ ነበር። ማሻአላ እንደለ ዱቄት ራሱ ወርዶታል እላችኋለሁ ሀባይቢ። ቅርታ ሰሞኑን ያው ጉንፋን ለሁሉም አስቸጋሪ ሆኗል ማለት ነው ሀባይቢ። እና ይሄንን ይመስላል እንግዲህ መጀመሪያ በርበሬውን አሳይቻችኋለሁ። ያው ማንካውን ከሽሮ ወደ በርበሬው ላለመክተት ሽሮውን መጨረሻ መሆን አለበት። ምክንያቱም ይሄ የሽሮ ወደ በርበሬው ከሄደ መልኩን እንትን ይልብኛል ማለት ነው። በጣም ነው የላመው። ማሻአላ ተባረከላ። በዚህ መልኩ ደቆላታል። ኢንሻአላ ወደ ቤቷ ነገም ከተመቸ የሚሄድ ነው የሚሆነው ለቤተሰብ። ሀቂቀትም ቤተሰብ ሴት ልጅ በጣም ጠቃሚ ነው። በአካልም አብሮ ኑሮም እንደዚህ በቦታ ምርቀት ቢርቅም ለቤት ሀሳቢ ነው ማለት ነው። እንደዚህ ሆኖ ልክ ከዚህ ሆኖ ከመርዳት በላይ ነው እላችኋለሁ ሀባይቢ። ማሻአላ ተባረከላ። በጥሩ ሁኔታ ተፈጭቷል። እንግዲህ አላህ ሱብሃነሁ ወተዓላ እናንተን የሚጠብቃችሁ አላህ ጉልበታችሁንም ጤናችሁንም አላህ ይጠብቅላችሁ ነው የምለው።